በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደቱ በዓል መታሰቢያ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች አከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ከጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለት ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ ይላል። በንጉሡ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እሊህ ፈላስፎች ከበልዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበልዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በልዓም ከያዕቆብም ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና። ይቅር በይ እግዚአብሔር በረቀቀ ጥበቡ በሚያምኑበትም ሳባቸው እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግም አዘኑ። የሚያደርጉትን አላወቁትም። ከዚህ በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የሊህም ሰዎች ቁጥራቸው 30 ሺህ ነው። ነገሥታቱ 3 ናቸው። ለእያንዳንዳቸው ንጉሥ 10,000 ሰራዊት አለው። ንጉሥ ሄሮድስም በሰማ ጊዜ ደነገጠ።
ኢየሩሳሌምን በመላዋ ከእርሱ ጋር አደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ ቤት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህ በኋላ ሄሮድስ ሰብአ ሰገልን ጠርቶ ኮከቡ የታየበትን ዘመን ከእነርሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመለሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበት ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውን ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ ቀረቡለት። በእግዚአብሔር ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም ሕፃኑ ጌታ ኢየሱስን በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት፣ ክህነትም ገንዘቡ ነውና ዕጣን ገበሩለት። ማህየዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድ ወደ ሀገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህም ብሎ እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየው፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ። ዳግመኛ ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ይኸውም ስልጣን በጫንቃው የሆነ ክርስቶስ፣ ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔር የሚያመኑበትን ያድናቸዋል። ኤልሳም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች በአደባባይ በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየው። እርሷም እንደ እሳት ያልባት ነበር። ስለ እርሷም ይህች ማናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ላመነባትም ረድኤት መጠጊያ ናት።
ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩ አለኝ። ለምነኝ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከወድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእህቱም ዕፀ ሳቤቅ እንደተገኘ ለእስራኤል በበረሃ ውስጥ ከእህቱ ማለት ውሃ እንዳፈለቀ የደረቀች አሮን በትርም እንደለመለመችና እንዳፈራች በሶምሶም እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችን ልደት በእህቱም ድንግልና ሆነ። በዕፀ ጳጦስ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱም ከቸር አባቱ ከማኅየዊ መንፈስ ቅዱስ ጌትነት ክብር ምስጋና ሰጊድ ከእርሱ ጋር በትክክልነት ይገባል። አሜን። ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ በዓለ ወልድ ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ ያመንኩና እየተማጸንኩ ክብርት በሆነች እናት ቅድስት ቤተ ክርስቲያን ፊት ሰይጣን ክድሃለሁ። ለዚህም ምስክሬ አምባ መጠጊያ የምትሆን ድንግል ማርያም ናት ለዘላለሙ አሜን። ቤተ መቅደስህን ያነጸ ነቢይ ሰለሞን የንጉሥ ማደሪያ ናት ብሎ እንደተናገረ በሁለት ወገን ድንግል ከሆነች እመቤታችን ድንግል ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ወርሃ ታኅሳስ 29 ቀን የሚነበብ መጽሐፈ ሜላድ የተባለው ድርሳን ነው። ከጸጋ ዛፎች ንጉሥ ሰለሞን ለራሱ ማደሪያን መቅደስን ሰራ ያላቸው የትንቢትና የመንግስት የክህነት መገኛ የሆኑ የአብርሃምና የይስሐቅ ያዕቆብም ናቸው። ሁለቱ ወንጌላውያን ቅዱሳን ማቴዎስና ሉቃስ ስለ ልደቱ እንደተናገሩ የእነርሱም ልጅ ድንግል ማርያም የንጉሥ ክርስቶስ ማደሪያ ሆነች። ቅዱስ ማቴዎስ የክርስቶስ ልደት ከቤተ ዳዊት እንደሆነ ተናገረ። ቅዱስ ሉቃስ የክርስቶስ ልደት ከቤተ አሮን እንደሆነ ተናገረ። በምስክሮቹ ነቢያት ትንቢት፣ በደቀ መዛሙርቱ ሐዋርያት ስብከት አረፍተ ክህደትን ከልቦናቸው አስወግደው የመጽሐፍትን ዕውቀት ለዘላለሙ በልቦናቸው ይገልጡ ዘንድ ቅዱሳን ማቴዎስና ሉቃስ ይህንን ስለ ክርስቶስ ሥጋና ደም ተናገሩ። ፍጹም መድኃኒታችን ነውና። ይኸውም ከሃዲያን ነገሥታት ለዘላለሙ የሚደመስስ ክርስቲያኖችን ወደ ጽርሐ አርያም ከፍ ከፍ የሚያደርግ እርሱ ነው። በድንጋሌ ሥጋ በድንጋሌ ነፍስ ካጸናት ከእመቤታችን ማርያም ጌታችን ስለመወለዱ የሚናገር ድርሳነ ልደቱን እንሆ እናሰማለን። ከእመቤታችን ድንግል ማርያም የመድኃኒታችን የልደቱን ነገር። ይኸውም እወያን መናፍቃን ለዘላለሙ የሚያርድ ንስሐ የሚገቡ ምእመናንን በረድኤቱ የሚያጸና እርሱ ነው። ይኸውም እወያን መናፍቃንን ለዘላለሙ የሚያዋርድ ንስሐ የሚገቡ ምእመናንን በረድኤቱ የሚያጸና እርሱ ነው። በሁለት ወገን ድንግል ከምትሆን እመቤታችን የተወለደ የአምላካችን የልደቱን ድርሳን። የፀሐይ መውጫ የጨረቃን ልደት የብሩሃን ከዋክብት መመላለሻ ያየ ዓመታትንና ወርሃን ዕለታትና ዝናማትን ለይቶ ያስረዳ በነፋስ ሰረገላ የሚቀመጥ ሄኖክ እንዳስተማረን። ይኸውም የካህዲያን አንደበትን የሚዘጋ ዕውቀታቸውን የሚገታ ምእመናኑን ደስ የሚያሰኛቸው ሞገስና አምባ መጠጊያ የሚሆናቸው እርሱ ነው። ከባህሪያችን መመኪያ እመቤታችን ድንግል ማርያም የአምላካችን የመወለዱ ድርሳን። ይኸውም አላውያን ነገሥታትን ድል የሚያደርጋቸው፣ ሐሳውያን ነቢያትን የሚያዋርዳቸው፣ በልቦናቸውን ፍጹም ሐዘን የሚመላባቸው፣ ለእያንዳንዳቸው የሚያፍገመግማቸው፣ ለዘላለሙ ከኛ መካከልም የሚያስወግዳቸው
ደስተኞች የሆኑ የክርስቶስ ልጆች ወንጌላውያን ምእመናንን ደግሞ የሚያበረታቸው እርሱ ነው። የነጻነት ምስክር ከሆነች እመቤታችን ድንግል ማርያም የፈጣሪያችን የልደቱ ድርሳን ይህ ነው። ይኸውም መሪ ንጉሳችን ነው። ኃጢአትን የሚያስተሰርይ ካህናችን ፍጹም ሃይማኖትን ሰጥቶ በቤተ መቅደሱ የሚያጸናን ነፍሳችንና ስጋችን በንስሐ ቀድሶ አሸናፊ ይሆን ዘንድ ስጋና ደሙን የሚመግበን እርሱ በእደ ልቦናችን ባለው ሰይፈ ወንጌል የጠላቶቻችን ማህበር አይሁድን እንክርዳድ ክህደታቸውን አምላካችን እግዚአብሔር ያስወግድላችሁ። የጌታችን ልደቱን ወደ ማመን ተመልሰው ንስሐ ገብተው ለዘላለሙ መድኃኒት የሆነ የጌታችን ቅዱስ ሥጋውን ክቡር ደሙን ይቀበሉ ዘንድ ክፉ ሥራይን የሚሰሩ የምትሃተኞችንና ከኛ እርቶ ሃይማኖት የራቁትን ሁሉ እሾህ ተንኮላቸውን ከመካከላቸው ያርቀው። ከእግዚአብሔር አብ የተወለደውን ቀዳማዊ ልደቱን በኋለኛው ዘመን ከድንግል ማርያም የተወለደውን የክርስቶስን ሁለተኛ ልደቱን የካደ ዓለምን በያዘ በእግዚአብሔር ቃል የተረገምህ መናፍቅ ሆይ ስማ። መረገምህም በወንጌላውያን ሐዋርያት ብቻ አይደለም። ቀድሞም እግዚአብሔር በኦሪትና በነቢያት 40 ቀንና 40 ሌሊት ከእግዚአብሔር ጋር በተነጋገረ ሊቀ ካህናቱ አሮንን በሾመው በነቢዩ ሙሴ አንደበት አድሮ ረገምህ እንጂ። አንተ ከሃዲ ሆይ ከእግዚአብሔር ጋር ፊት ለፊት በተነጋገረ በወዳጁ ነቢይ ሙሴ አንደበት የተረገምህ ነህ። ይኸውም ባሕረ ኤርትራን ከፍሎ ከጡብ ስራና ከጽኑ የግብፃውያን አገዛዝ ነፃ ያወጣ ባለውለታ ነው። በወርቅና በብር በከበረ ልብስ ከግብፅ ወጥተ በርካታ የሆኑ ድንቅ ድንቅ ተአምራትን በዓይንህ ካየ በኋላ የጥጃ ምስል አቁመ እውነተኛ አምላክ ባልሆነ ጣዖት አመለክ። የክህደትን ዜና በኦሪት እንደተጻፈ በግብር አባት በሰይጣን ተመሰል። ማህበረ አይሁድ ሆይ አሁንም የክህደታችሁን ዜና ስትናገር ኦሪትን ስሟት። ለአሮንም በፊታችን የሚሄዱትን ጠላቶቻችን የሚያጠፋልን አማልክትን ስራልን ከግብፅ ያወጣን ሙሴ ምን እንደሆነ አናውቅምና አላቸው። ካህን አሮንም ከሚስቶቻቸውና ከሴት ልጆቻቸው ጆሮ ያለውን ወርቅ አምጡ አላቸው። እናንተም ወርቁን ወስዳችሁለት አሮንን ከእጃችሁ ተቀብሎ በጥጃ አምሳል ጣዖት ሰራላችሁ። እስራኤል ሆይ ከግብፅ ምድር ያወጡ አማልክቶች እነዚህ ናቸው አለ። ነገ የጌታ በዓል ነው ብሎ አዋጅ አስነገረልህ። አንተም መስዋዕቱን በልተህ ጠጥተህ በአምላክ ሰይጣን ፊት ዘፈን። የእግዚአብሔር ባለሟል ነቢዩ ሙሴ ክህደትንና የእጅህን ሥራ ጣዖትን ባየ ጊዜ በዕብራውያን ላይ ተቆጣ። አንዱም አንዱ ወንድሙን እያንዳንዱ ባልንጀራውን እያንዳንዱም ጣዖቱን ያመለከውን ጎረቤቱን በሰይፍ እንዲገድሉ ሌዋውያን አዘዘ። ሌዋውያኑም ነቢዩ ሙሴ እንዳዘዛቸው አደረጉ። በዚያችም ቀን በሌዋውያን እጅ 4000 ሰው ተገደለ። ነቢዩ ሙሴም ያንን የጥጃ ጣዖት ወስዶ በእሳት አቃጥሎ በወፍጮ ፈጭቶ አድቅቆ በውሃ በጥብጦ ለአንተ አጠጣ። አንተም የሰይጣን ተባባሪ ሆነህ ተገኘ። ዳግመኛም እግዚአብሔርን ስላሳዘን ቤተ መሪራን ተባል። በዚህ ምክንያት የሰይጣን ባሪያ ሆንክ። የነፍስና የሥጋ ነጻነትን በሚሰጥ በክርስቶስ ካላመንህ በቀር እረፍተ ሥጋ እረፍተ ነፍስ አታገኝም። የተመረጡትና የተቀደሱት እስራኤል ዘነፍስ ግን በኋለኛው ዘመን የምእመናንን መመኪያ ከሆነች ከድንግል ተወልደው የነጻነት ኃይል ክርስቶስን አዩት። የነጻነት ድንኳንም ተከሉ። ድንኳን የተባለችው የብርሃን እናቱ ድንግል ማርያም ናት። አይነ አእምሮ እመቤታችንን ያላየሃት ሰይጣን አይነ ልቦናን ስላሳወረህ ነው። በድንግል ማርያም ልጅ መድህን ክርስቶስ ካላመንህ እስከ ዘላለም በእሳት ገሃነም ስትቃጠል ትኖራለህ።
ከዕብራውያን ነቢያት አንዱ ነቢይ ዳንኤል እንደተናገረ የጽዮን ቅብአ መንግሥት ከአንተ ይጠፋል፣ የአሮንም ልብሰ ክህነት ከአንተ ይርቃል። መሥዋዕተ መድኃኒት ክርስቶስን ከሰቀልከው በኋላ ከደጋጎቹ ነቢያቶች ትንቢት ተቋረጠ። ሀብተ መንግሥትም ከዳዊትና ከሰሎሞን ተነጠቀች። በስንፍናም ለነገሥተ ፋርስና ለነገሥተ ባቢሎን፣ ለነገሥተ ሮምና ለነገሥተ ጽር ተላልፋ ተሰጠች። የቃል ኪዳኑ ሕጉ ማደሪያ ታቦተ ጽዮን ተማረከች። ካህናቶች በባቢሎን ተገደሉ። በጥድ በዝግባ የታነጸው ቤተ መቅደስ ፈረሰ፣ ተመዘበረ። መዝሙርህም በጆሮ ከመስማት ተቋረጠ፣ ምስጋናህም በአንደበት ከመነጋገር ታጎለ። ቅድስናም ረከሰ። ጌቶች ነገሥታቱም ትብትብ ምንጣፍ በመሸከም ተዋረዱ። ካህናቶች በእሳት ተቃጠሉ፣ ሌዋውያንም ተማረኩ። ደናግሎችም በሰይፍ ተገደሉ። ሚስቶችን አሕዛብ ቀሙ። ደጋግ ሕዝቦችም በሜዳ ላይ ተጎተቱ፣ ልጆችም ተነጠቁ። የክርስቶስን ልደት አላመንክምና ትንቢት የተናገሩልህ ነቢያት ኢሳይያስና ኤርምያስን ገድለሃልና ይህ ሁሉ መከራ ደረሰብህ፣ መከራ ነፍስ፣ መከራ ሥጋ። ስለዚህም ወደ ክፉዎች አሕዛብ በትነ አናብስትና ነብሮች፣ ጅቦችና ተኩላዎች ርስትህን ተካፈሉ። እሊህም አንተን የሚገዙ እኩያን ነገሥት አሕዛብ ናቸው። አኗኗርህም እንደ አሸን አደረገ፣ አሸንንም መሰለ። ለአሸን 4 ክንፍ አለው። ከጉድጓዱ በወጣ ጊዜ የሚሄድበትን አያውቅም። ወደ ላይ በወጣ ጊዜ የሰማይ ወፎች ይበሉታል። ወደ ታች በወረደ ጊዜ ያገኙት ሁሉ ይበሉታል። ዳግመኛ ወደ ጉድጓዱ አይገባም። ስለ አሸንና ስለ ስራው በመጽሐፍ እንደተናገረ ፍለጋውም አይታወቅም። ወልደ እግዚአብሔርን ሰቅላችሁ የገደላችሁ እናንተ ርጉማን ማኅበረ አይሁድ እንደዚህ ናችሁ። ወደ ባቢሎን ተማርካችሁ ብትሄዱ ጠላት ይበዘብዛችኋል። ባቢሎናውያን እስከ ሞት ድረስ በጽኑ አገዛዝ ይገዟችኋል። ብረት ቀጥቃጭ አድርጓችኋል። ለአጋንንት ማደሪያዎች ለጣዖታት መሥዋዕት እንድታቀርቡ ያስገድዷችኋል። ወደ ግሪክ ሀገርም ብትሰደዱ በዚያም ገዶ ገብሮ እያሉ ይገዟችኋል፣ ያሽሟጥጧችኋል። በመርከብ ባህር ኢያሪኮን ተሻግራችሁ ወደ ሮሚ ብትሰደዱ አትሾሙም። ሹመቱስ ይቅርና ከጭፍሮች አንዱስ እንኳ አትሆኑም። ከተወለዳችሁበት ሀገራችሁ እየማረኩ እየወሰዱ ይዟችኋል። ከሃዲው አማሌቃዊ በእናንተ ላይ ነግሶ ብረት ቀጥቃጮች አድርጓችኋል። መኳንንቶቹን ቀጥቅጠው ይገዟችኋል። እንዲሁም የዲያብሎስ አሽከሮች ናቸው። ወልደ ዳዊት ወደ ተባለው ወደ ክርስቶስ ሀገርና በሁለት ወገን ድንግል ወደ ሆነች እመቤታችን ድንግል ማርያም ቅድስት ሀገር ኢትዮጵያ ብትመጡም ስለተናቀች ሃይማኖታችሁ በጦር ታልቃላችሁ። የተረገማችሁ ማኅበረ አይሁድ ወዴትስ ትሄዳላችሁ? መውጫም መግቢያም የላችሁም። እግዚአብሔር በአራቱም ማዕዘነ ዓለም እንደ ጉብ ይበትናቸዋል። የኢየሱስ ክርስቶስን ደም በእኛና በልጆቻችን ላይ ይሁን ብላችሁ በአንደበታችሁ በተናገራችሁት ቃል ራሳችሁን በራሳችሁ ረግማችኋልና ክፉ መርገማችሁንም እግዚአብሔር ከእኛና ከጉባኤያችን ያርቅልን። ፍለጋችሁንም ለዘላለም ያሳየን፣ መጥፎ ዜናችሁንም ለዘላለም ያሰማን። ከእመቤታችን ሰው ሆኖ የተወለደ ሕያው ወልደ እግዚአብሔርን ሰቅላችሁ የገደላችሁ የተረገማችሁ ማኅበረ አይሁድ ሁላችሁም አሁን ስሙ። ሕዝበ ክርስቲያኑን ለምን ትሸነግላላችሁ? ከብርሃን ወደ ጨለማ፣ ከጽድቅ ወደ ኃጢአት፣ ከሕይወት ወደ ሞት፣ ከወንጌል ወደ ብልጽግና፣ ወደ ችግር፣ ከክብር ወደ ሐሳር፣ ከጣፋጭ ወደ መራራው ነጻነት፣ ወደ ባርነት ለመመለስ ምእመናንንስ ለምን ትሸነግላላችሁ? ወደ ማንስ ልትወስዷቸው ትፈልጋላችሁ? ወደ ዳዊት መንግሥት ነው ወይስ ወደ ልጁ ወደ ሰለሞን መንግሥት? አንዱ መንግሥት ወደ ሮብዓም፣
አንዱ መንግስት ወደ ኢዮርብዓም ተከፍሏልና። መንግስታችሁን ከሁለት የተከፈለው በስንፍናችሁ በክህደታችሁ ለጣዖት መስዋዕት አቅርባችኋልና ለሰይጣን ሰግዳችኋልና። ለሰይጣን መስዋዕት እንዲያቀርብ ሰለሞንንም አታላችሁ አስገደዳችሁት። የወርቅ ጥጃ አቁሞ ነገ የጌታ በዓል ነው ብሎ ለጣዖት መስዋዕት እስኪያቀርብ ድረስ አስቀድማችሁ አታላችሁ አሮንን እንዳገበራችሁት። የእስራኤል ንጉሥ ምናሴንም እንደዚሁ አታላችሁ አገበራችሁት። እርኩስ መስዋዕትንም አቅርቦ የሰይጣን ባሪያ እስከሆነ ድረስ የፋርስ ንጉሥ ማርኮ ወስዶ ክፉ ሲቃይን እስኪያሰቃየው ድረስ። ነገር ግን ምናሴ ስለ ኃጢአቱ ንስሐ ገብቶ ስላለቀሰ ንስሐን የሚቀበል እግዚአብሔር ወደ ሀገረ መንግስቱ መለሰው። የመለሰውም በሦስቱ አበው በአብርሃም፣ በይስሐቅ፣ በያዕቆብ ቃል ኪዳን ነው። እሊህም የድንግል ማርያም ወላጆች ናቸው። ከውሾች ሬሳ የከፋ በጣዖታት የረከሰ አይሁዳዊ ሆይ ስማ ልንገርህ። ነቢያትንስ ወደ እርሱ በንስሐ ስለተመለሱ እግዚአብሔር በቸርነቱ አልተዋቸውም። አሮንም ጣዖት ከሰራ በኋላ ንስሐ ስለገባ ሊቀ ካህናት ሆኖ ተሾመ። በሙሴ እጅም ቅባ ክህነት ተቀባ። ነቢዩ ሙሴም ሕዝቡ በአምልኮ ጣዖት ከበደሉ በኋላ የምስፍና ስልጣን ተሰጠው። ጣዖት ሲያመልኩ ሕዝቡንም ገስጿልና የቀድሞውን የምስፍና ግዛት መለሰለት። ወልደ እግዚአብሔርን ሰቅለ የገደል እርጉም አይሁዳዊ ሆይ አንተ ግን ስለበደል ንስሐ አልገባህምና ፍዳን በራስ ላይ አመጣህ። እኩሌታ ሕዝብ በምድረ በዳ እንደ ቅጠል ረግፈ ቀረ። ግማሹም ሕዝብ በምርኮ ላይ ያሉ የልጆችን ስጋ በላ፣ የልጆችንም ደም ጠጣ። ተላ ደስታም ስለጠፋ በገናዎች በባቢሎን ዛፎች ተንጠለጠሉ። ከክብር ተዋርደ በጠላቶች እጅ ወደቅ። መንግስትም ለካህዲያንም ነገስታት ተሰጠች። ቅድስና ተወገደ፣ ታቦትም ተማረከች። ስልጣነ ክህነትና ስልጣነ መንግስትም ካንተ ተወገደች። ንጉሥ ሴዴቅያስም ዓይኑን አውጥተው ባቄላ አስፈጩት። ሴዴቅያስን የሚያሳትከው አንተነ ለባቢሎን ንጉሥ ተገዛ ብሎ እግዚአብሔር ነቢዩ ኤርምያስን በላከበት ጊዜ በቅዱስ ስሜ ላይ ዋሽተሃልና በኤርምያስ አድሬ የነገርኩህን አልቀበልም ብትል ግን አመልጣለሁ ብለህ ስትሸሽ ተይዘህ ለጦር ትሰጣለህ። በዓይንህ እያየ ልጆችን ገድለው አንተንም ወደማታውቀው ሀገረ ባቢሎን ይወስዱሃል። አንተ ርጉም መናፍቃዊ ኤርምያስ ሐሰት ይናገራል እያልክ የእግዚአብሔርን ቃል አቃልሃልና ርኩሳን ጣዖታትን ስላመለክህ እንደ እጅ ሥራ ፍዳውን አመጣብህ። ንጉሥ ሰለሞን እንደ አንተ በፍዳ አልተያዘም። የእርሱ ወገን ከሆነች ጽዮን ድንግል ማርያም የወልድ እግዚአብሔርን ሰው መሆን ትንቢት ተናግሯልና ጌታችን ለደቀ መዛሙርቱ እንደተናገረ የባህሪ አባት የላከኝ እኔም በፈቃዴ ተላከው። አብርሃምና ይስሐቅ ያዕቆብ የቀደሙ አባቶቻችሁ ነቢያትን ላድናቸው ከሰማይ ወረደው። በላይኛው ዓለም የሚገኘውን ዕረፍተ መንግሥተ ሰማያትንም ነገርኳችሁ። ኃጢአትን ሁሉ ለማስተሰሪ እጄን ዘርግቼ በጥምቀት ምክንያት ልጅነትን ሰጠዋችሁ ብሎ ጌታችን ለሐዋርያት እንደነገራቸው በእኔ ያመኑ የምእመናን ኃጢአትን ታስተሰርዩ ዘንድ ለእናንተ ለሐዋርያት ሥልጣነ ክህነት ሰጠዋችሁ። ደቀ መዛሙርቱ ሐዋርያት መልሰው እንዲህ አሉት፣ አቤቱ ፈጽመን እናመሰግንሃለን። ለአባቶቻችን ነቢያት እንደነገርካቸው በሃይማኖት ምክንያት በሚገኘው ዕረፍተ ልቦና አሳርፈናልና። ጌታችንም መልሰው እንዲህ አላቸው፣ እናንተን የሰማ እኔን ሰማ፣ እኔን የሰማ የላከኝን አባቴን ሰማ። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝ አባቴን ተቀበለ። የተወደዳችሁ ደቀ መዛሙርቶቼ እናንተና በእናንተ ትምህርት ያመኑብኝ ምእመናን ሁሉ ሰማያዊ አባቴ ለተመረጡት ወደ አዘጋጀላቸው መንግሥተ ሰማያት አገባቸዋለሁ። በላይኛው ገነትም
እረፍተ ነፍስ እሰጣችኋለሁ አላቸው። አንተ የተረገመ አይሁዳዊ ሰለሞን ከአንተ ጋር እንደ አንተ ይጠፋ ዘንድ እግዚአብሔር በረድኤት እንዳልተለየው እወቅ፣ ተረዳ። ከስህተቱ ተመልሶ ንስሐ ገብቶ ንስሐን ወደሚቀበል ፈጣሪው ተማጽኗልና። በመጽሐፈ ነገሥትና በመጽሐፈ መቃብያን ዜና ሕይወቱን እንደተዘገበ ይቅር ባይ እግዚአብሔር የሰውን ደካማነቱን ያውቃልና ኃጢአተኛው ሰው ከበደሉ ተመልሶ ንስሐ ገብቶ በፊቱ በለመነ ጊዜ የለመነውን ልመናውን ይሰማልና ለዘላለሙ ቅዱስ ስሙን እያመሰገነ ከማያልቀው ሀብቱ እየተመገበ ይኖር ዘንድ እርሱ ጌታ ሰውን በአርአያና በአምሳሉ ፈጥሮታልና በዘመናቸው ሁሉ በመፍራትና በመንቀጥቀጥ በፊቱ እየሰገዱ የሚያመልኩትን ፈቃዱን የሚፈጽሙትን ደጋጎችን ነገሥታት እግዚአብሔር በእውነት እንደሚያነግሳቸው ነቢያት ጽፈዋል። እንደነዚህ ያሉትን ደጋግ ነገሥታት መልኩና ምሳሌው ሊገለጽ በማይችል ብርሃናዊ ቦታ ያኖራቸዋል። ቅዱሳን አባቶች አብርሃምና ይስሐቅ ያዕቆብም ደጋግ ነገሥታት ዳዊትና ሰለሞን ሕዝቅያስና ኢዮስያስ ወደሚኖሩበት ገነት መንግሥተ ሰማያት ያስቀምጣቸዋል። አንተ ርጉም ጸረ ማርያም መናፍቅ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ያለ ጠቢቡ ሰለሞን ካንተ ጋር እንዳልተጎዳ አስተውል። አስቀድሞ ከሰራው ከስህተቱ ተመልሶ ንስሐ ገብቶ ፍጽምት ድንግል የምትሆን መልካም ርግብ ድንግል ሆይ ወደኔ ነይ፣ ምንም ነውር የሌለብሽ የታጠረች የተክል ቦታ የተቆለፈች ውሃ ምንጭ አንቺ ነሽ እያለ የዓለሙን መድኃኒት አምላክን ስለወለደች ድንግል ማርያም ትንቢት ተናግሯልና። ዳግመኛም ንጉሥና ነቢይ ሰለሞን ከነገደ እሴይ ከቤተ ዳዊት ኢየሱስ ክርስቶስ ስለመወለዱ፣ ስለ ሕማሙ፣ ስለ መሞቱና ስለ ትንሣኤው ዓለምን ስለማዳኑ ስለ ዳግም ምጽአቱ ትንቢት ተናገረ። አንተ የተረገምህ መናፍቅ፣ ስለ ክህደትህና ወልደ እግዚአብሔር ክርስቶስ ደግሞ በመጣ ጊዜ ስለ መጸጸትህ ነቢይ ሰለሞን በአንተ ላይ የተናገረብህን ትንቢት እስኪ ስማው። እንዲህም አለ። የባሕርይ አምላክ ክርስቶስ በወጉት አይሁድ ፊት በግልጽ ለፍርድ ይመጣል። ትምህርቱን ሐሰት፣ ተአምራቱን ምትሃት ባሉ ነገር ወንጌልንም በናቁ ሰዎች ፊት ለፍርድ ይመጣል። በፍርሃት ተመልተው በኃጢአታቸው ለመወቀስ ይቀርባሉ። ኃጢአታቸው በፊታቸው ተገልጾ ይዘልፋቸዋል። በታላቅ ግርማ ባዩት ጊዜ ይታወካሉ። በጽድቅ ኃይሉ ይደነቃሉ። እየተጸጸቱ ተጨንቀው እየጮሁ እርስ በርሳቸው ይናገራሉ። እንዲህም ይላሉ፣ ቀድሞ በእኛ በሰነፎች ዘንድ መዘበቻ የነበረው ስራውን ስንፍና ሞቱንም የተናቀ ያደረክበት ይህ ነውን? እንዴት የእግዚአብሔር ልጅ እንደሆነ አላወቅንም? ርስቱስ እንዴት ለቅዱሳን ሆነች? ከቀና መንገድ ወጥተን ስተናል። ብርሃነ ልደቱስ እንደምን አልተገለጠልንም? ይላሉ። ንጉሥ ሰለሞን ስለ ጌታችን ስለ አምላካችንና መድኃኒታችን ኢየሱስ ክርስቶስ ልደት ስለ ትምህርቱም ዳግመኛ ተናገረ። ያልተማራችሁ ሰዎች ጥበብን ተማሩ፣ አላዋቂዎች ዕውቀትን ገንዘብ አድርጉ። የተወደደ ነገሬን እናገራለሁና ስሙኝ፣ የቀና ነገርንም በከንፈሬ እናገራለሁና። አንደበቴ እውነተኛ ነገርን ስለምታስተምር በፊት የሐሰት የሚናገር አንደበት የተናቀ ነው። ከምነግራችሁ ነገር ሁሉ ጠማማ የሚያሰናክል ነገር የለም። በአዋቂዎች ሰዎች ፊት ሁሉ የቀና ነው፣ ዕውቀትን ለሚያገኙ ሰዎች የቀና ነው። ስለዚህም ከብር ይልቅ ትምህርትን ገንዘብ አድርጉ፣ ከጠራ ወርቅ ይልቅ ዕውቀትን ገንዘብ አድርጉ። ከጠራ ወርቅ ይልቅ ዕውቀትን ወዳችሁ ተቀበሉ። ዋጋው ከበዛ ዕንቁ ይልቅ ጥበብ ትሻላለችና። የዚህን ዓለም ክብር ሁሉ ለጥበብ መጠኑ አይደለም። አዋቂ የምሆን እኔ ምክርን በሰው ልቦና አሳደረው፣ ዕውቀትንም አስተማረው። እግዚአብሔርንም የሚፈራ አመፃን ይጠላል፣ ጽልንም ትዕቢትንም ይጠላል። ጠማማ ስራዎችንም ጠላው፣ የክፉ ስራዎችንም ጠማማዎች ጠላው። ምክር የኔ ገንዘብ ነው፣ ትእዛዝ የኔ ነው፣ ዕውቀትም የኔ ነው። ነገስታት በእኔ ምክር ይገሰጻሉ፣
ሹማምንቶች እውነትን ይጽፋሉ፣ ታላላቆች በእኔ ይሸበራሉ። መኳንንት በእኔ ምድርን ይገዛሉ። እኔን የሚወዱኝ እወዳለሁ፣ እኔን የሚሹ ሞገስን ያገኛሉ። በእኔም ዘንድ ብዙ ብልጽግናና ክብር ጽድቅም አሉ። ከወርቅና ከብር ከዕንቁ ይልቅ እኔን መምረጥ ይሻላል፣ ፍሬም ከጠራ ብር ይሻላል። እኔ በጽድቅ መንገድ በፍርድ ጎዳና መሃል እመላለሳለሁ። ለሚወዱኝ ሀብትን እከፍላቸዋለሁ፣ ቤተ መዛግብታቸውንም በመልካም ነገር እሞላለሁ። የሚሆነውም ነገር በየቀኑ ብነግራቸው ከጥንት ጀምሮ የነበረውን ቁጥር አስባለሁ። ለምእመናን በኩር ሆን ዘንድ ፈጠረኝ። ሰማይና ምድርን ሳይፈጥር፣ ወንዞችን ሳይፈጥር፣ የውሃ ምንጮችም ሳይፈጠሩ፣ ተራሮች ሳይመሰረቱ፣ አካል ዘእም አካል ባህሪ ዘእም ባህሪ ወለደኝ። እግዚአብሔር ከሰማይ በታች ሀገሮችና ዳርቻዎችን ሳይፈጥር ሰማያትን ባዘጋጀ ጊዜ አብሬው ነበርኩ። ዙፋኑን በነፋሳት ላይ ደመናትን በላይ በዘረጋ ጊዜ፣ የቀላያትን ምንጮች ባጸና ጊዜ፣ ለባህርም ዳርቻዎችን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሰረት ባጸና ጊዜ፣ እኔ ከእርሱ ጋር እሰራ እፈጥር ነበር። በስነ ፍጥረቱም መፈጠር በየቀኑ ደስ ይለኝ ነበር። ዓለምን ፈጥሮ በፈጸመና ደስ ባለው ጊዜ ደስ ይለኝ ነበር። ይልቁንም በሰው መፈጠር ደስ ይለኝ ነበር። አሁንም ልጅ ሆይ ሰማይ ልንገርህ፣ ሕጌን የሚጠብቁ ሰዎች ብፁዓን ናቸው። ጥበብንም ስሙ፣ አዋቂዎች ሆኑ፣ ቸልም አትበሉ። የሚሰማ የሰው ንዑድ ክቡር ነው። ሕጌንም የሚጠብቅ ሰው ብፁዕ ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጅንም መድረክ የሚጠብቅ ብፁዕ ነው። ሕግጋቶች ሕይወት የሚያሰጡ ናቸውና እኔን ያገኘ ሕይወትን አገኘ፣ ፈቃዱንም በእግዚአብሔር ዘንድ ያዘጋጃል። እኔን የሚበድሉ ራሳቸውን የሚበድሉ ናቸው። የሚጠሉ ሰዎች ሞትን ይወዳሉ። አንተ የተረገምክ አይሁዳዊ ሆይ እስኪ አስተውል። በምድርና በሰማይ ሞትን ስለወደድከው በምድር በጦርና በሰይፍ በሥጋ እንድትሞት ተፈረደብህ። ዳግመኛ ምርኮና ብዝበዛው ተፈረደብህ። ዳግመኛ ትንቢትን በተመላ በሰለሞን አንደበት እኔን የሚጠሉ ሞትን ይወዳሉ ብሎ ወልድ እንደተናገረ እየራድህ እየተንቀጠቀጥ በገሃነመ እሳት ውስጥ እንድትኖር ሞተ ነፍስ ተፈረደብህ። አንተ የተረገመ አይሁዳዊ ከሕይወት ይልቅ ሞትን ወደድህ። ወልደ እግዚአብሔርን ጠልተህ ሰቅለህ ገደልከው። በነቢዩ በሰለሞን አንደበት ለፍጥረቱ ለምእመናን በኩር ሆን ዘንድ እግዚአብሔር ወለደኝ ያለውን ሰው የሆነውን የአብና የድንግል ማርያምን ልጅ ኢየሱስ ክርስቶስን ሩቅ ብእሲ ብለህ አምላክነቱን ክድሃልና። ሰማይን ሳይፈጥር ምድርን ሳይፈጥር ወንዞችን ሳይፈጥር የውሃ ምንጮችን ተመጥነው ሳይፈጠሩ ተራሮች ሳይከናወኑ ኮረብታዎች ሳይፈጠሩ እግዚአብሔር ወለደኝ እግዚአብሔር ወልድ ብሏልና። አንተ የተረገምክ አይሁዳዊ ስለዚህ ምን ትላለህ? አንተ ግን ምንጊዜም ሐሰት ትናገራለህና ጥበብ የተባለ የእግዚአብሔር ዕውቀት ነው ትላለህ። እግዚአብሔር ጥንቱንስ ያለ ዕውቀት ነበረን? እኛ ክርስቲያኖች ግን ጥበብ እግዚአብሔር የተባለ የአብ የባህሪ ልጅ ኢየሱስ ክርስቶስ እንላለን። እግዚአብሔር ወልድም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አንዲት ሰዓት ለቅጽበት ያህል አልተለየም። አንተ አይሁዳዊ ሆይ እንደምትለው የእግዚአብሔር ልቦ ነው። ጥበቡንም በኋላ የተገኙ አይደሉም፣ ፍጡራንም አይደሉም። አንደበቴ የተናቀ በቃልህም ሐሰተኛ ይሆንክ አንተ ርጉም አይሁዳዊ ሆይ ወልደ እግዚአብሔር ፈጠረኝ ያለው ከድንግል ማርያም ስለነሳው ፍጡር ሥጋ እንደሆነ ይህንን ተናገረ። ከተራሮችና ከኮረብቶች በፊት ወለደኝ ያለውም ዓለም ሳይፈጠር ከአብ ስለተወለደው ልደቱ ነው። በክርስቶስ ክርስቲያን የተባለን እኛ ግን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሁለት ልደታት እንዳሉት አምነን እናስተምራለን። የእመቤታችን የማርያም ጠላት የሆንክ አንተ የተረገምህ አይሁዳዊ ግን የዓለም ሁሉ መድኃኒት በሆነው በኢየሱስ ክርስቶስ ማመን አይቻልህም። ለእኛ በልደቱ ያመንና በእናቱ የተማጸንን ክርስቲያን ሁሉ በረድኤቱ ስለ ቅዱስ ሥጋውና ክቡር ደሙ ብሎ ይጠብቀን። አሜን።
ታኅሳስ 29 በዚች ዕለት የቅዱስ ላሊበላ የልደቱ መታሰቢያ ነው። ቅዱስ ላሊበላ ከአባቱ ዣን ስዩምና ከእናቱ ኪሮር በታኅሳስ 29 በላስታ ቡግና ወረዳ ልዩ ስሟ ሮሃ በተባለችው ስፍራ ተወለደ። አባቱ በላስታ አውራጃ የቡግናው ገዢ ነበር። እናቱ ደግሞ አገልጋይ ነበረች። የልደቱን ነገር አስቀድሞ ቅዱስ ሚካኤል ለእናቱ ነግሯት ነበር። ቅዱስ ላሊበላ በተወለደ ጊዜ ብዙ ነጫጭ ንቦች መጥተው በሰውነቱ ላይ አርፈው እንደ ማር እየላሱት ስለታዩ እናቱ ልጄን ንብ ዘበኛ ሆኖ ይጠብቅልኛል ስትል ስሙን ላይበላል ብለዋለች። ላል በአገውኛ ንብ ማለት ነው። በጊዜው ብዛት በተለምዶ ነው ላሊበላ ተብሎ መጠራት የጀመረው። ንቦቹ ግን ስጋዊ ንቦች ሳይሆኑ በንብ የተመሰሉ መላእክት ናቸው። ንጉሥ መሆኑን እያመለከቱ ሃይማኖትና ምግባር ማር ከእርሱ እንደሚቀዳ ለማመልከት በንብ ሰራዊት ተመስለው ሰውነቱን ላሱት። እንደ ዮሐንስና እንደ ኤርምያስ በእናቱ ማኅፀን ሳለ ነው መንፈስ ቅዱስ የመላበት። ወላጆቹም እግዚአብሔርን በመፍራትና በበጎ ምግባር አሳደጉት። ቅዱስ ላሊበላ ካደገ በኋላ ስለ ቅድስናው ስለ ንግስናው ትንቢት እየተነገረ ስለነበር ወንድሙ ቀናበት። ከዚህ በኋላም ላሊበላ ሀገሩን ለቆ ወደ ኢየሩሳሌም አቀና። በዚያም ለብዙ ዓመታት ቆየ። ቅዱስ ላሊበላም ከስደት እንደተመለሰ ወንድሙ መልእክተኞችን ልኮ ካስመጣው በኋላ ምክንያት አድርጎ ከ3 እስከ 7 ሰዓታት ያህል እንዲገረፍ አደረገ። ነገር ግን የእግዚአብሔር መልአክ ከግርፋቱ ሰውሮት ስለነበር ምንም ጉዳት አልደረሰበትም። ወንድሙም ከፊቱ ባቆመውም ጊዜ ይህንን ተአምር አይቶ ከመኳንንቶቹ ጋር አደነቀ። ይቅርታ እንዲያደርግለትም ቅዱስ ላሊበላን ጠይቆት እርቅ ሆነ። ከዚህ በኋላ ክብራን መስቀልን አገባ። ገብረ መስቀልም ተብሎ ነገሰ። በዘመነ መንግስቱም ዘወትር ለድሆችና ለምስኪኖች እንዲሁም ለችግረኞች መጸውታል። በአንድ ወቅትም የእግዚአብሔር መልአክ ተገልጦለት ወደ ሰማያት አወጣው። 10ሩን አብያተ ክርስቲያናትም እንዴት መስራት እንደሚችል አሳየው። ወደ ምድርም ተመልሶ መንፈስ ቅዱስ እንዳረቀቀው በአስደናቂ ጥበብ አብያተ ክርስቲያናቱን አነጻቸው። ፍልፍል አብያተ ክርስቲያናቱ በ3 መደብ የተከፈሉ ናቸው። ሁሉም የመሬት ውስጥ ለውጥ መተላለፊያም አላቸው። በመጀመሪያ መደብ ውስጥ ቤተ መድኃኔ ዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ጎለጎታና ቤተ ሚካኤል ሲገኙ በሁለተኛው መደብ ውስጥ ቤተ አማኑኤል፣ ቤተ መርቆሪዎስ፣ ቤተ ሊባኖስና ቤተ ገብርኤል ይገኛሉ። በሶስተኛው መደብ ውስጥ የሚገኘው ቤተ ጊዮርጊስ ነው። የቤተ ጊዮርጊስ ከሁሉም አብያተ ክርስቲያናት በስተመጨረሻ የተሰራና እጅግ ያማረ በኪነ ሕንጻ ውበቱም ከሁሉም የላቀ ነው። የአብያተ ክርስቲያናቱ ሰሪዎች በስራቸው ከጊዜ ወደ ጊዜ የተራቀቁ የመምጣታቸው ምስጢር ነው። አብዛኛው ጊዜም የላሊበላ አብያተ ክርስቲያናት ሲወሱ የሚታየው ምስል የዚሁ ቤተ ጊዮርጊስ ምስል ነው። ገድለ ላሊበላ እንደሚያስረዳው የፍልፍል አብያተ ክርስቲያናቱ ስራ የተጀመረው በላሊበላ 10ኛ ንግስ ዘመኑ ነው። ስራውን ለማጠናቀቅም 23 ዓመት ፈጅቷል። አብያተ ክርስቲያናቱንም አንጾ ከጨረሰ በኋላ መንግስቱን ለወንድሙ አወረሰው። ክብር ምስጋና ይገባውና ጌታችን ኢየሱስ ክርስቶስም በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አእላፍ ሰራዊቶች ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው፣ ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔ በማይታበል ቃል እነግርሃለሁ። ማደሪያ በክብር ሁሉ ከከበሩ 12ቱ ሐዋርያቶች ጋር ይሁን። በጸሎትና በቃል ኪዳን ለሚታመን እምነቱ እንደ ጴጥሮስና ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስ የሚሄደ በኢየሩሳሌም ወዳለው ቤተ መቅደስ እንደሄደ ይሆንለታል። መቃብርንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል።
በዓመታቱ ወሮች ሁሉ የተራቡትን ያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና መግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀን ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋ ያቆርበዋለሁ። በአማላጅነትም እየታመነ የገድልህንና የቃል ኪዳንህን መጽሐፍ የሚፈጽመውን ያንተ ስም በተጻፈበት ቦታ እኔ ስሙን እጽፋለሁ። በፍጹም ልቡ ለሚያምን ይህን የማይታበል ቃል የተናገረው የሕያው እግዚአብሔር ልጅ ኢየሱስ እኔ ነኝ። ቅዱስ ላሊበላም ይህን ቃል ኪዳን በተሰጠው ጊዜ ጌታችን እያመሰገነ በምድር ወድቆ ሰገደ። ጌታችንም ሰላምታ ከሰጠው በኋላ በክብርና በምስጋና ወደ ሰማያት አረገ። ቅዱስ ላሊበላ ከዚህ በኋላ ጥቂት ታሞ በሰላም አረፈ። የብርሃን መላእክት ነፍሱን ተቀብለው የዘላለም ሕይወት ማደሪያ ወደ ሆነው ማረፊያው ገነት አስገቡት። እግዚአብሔር አምላክ በቅዱስ ላሊበላ ጸሎት ነፍሳችን ይማርልን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ታኅሳስ 29 በዚች ቀን የከበረ የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ናት። ዳግመኛም በዚች ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። እርሱም ለእስራኤል ልጆች ከጠላት ሰይፍ መድኃኒት ሆኖ ያዳናቸው ነው። የጌታችንም መወለድ ለአዳምና ለልጆቹ መድኃኒት ሆናቸው። የእርሱም የቀድሞ ስሙ ሆሴዕ ነበር። እስራኤልን ከአማሌቅ ጦርነት በራፌድ ባዳናቸው ጊዜ ኢያሱ ተብሎ ተጠራ። ይህም አዳኝ ማለት ነው። ሙሴም ከሞተ በኋላ እግዚአብሔር መረጠውና ለእስራኤል መስፍን አድርጎ ሾመው። ልዩ ከሆኑ አሕዛብ ጦርነት አዳናቸው፣ ርስታቸውንም አወረሳቸው። ከዚህ በኋላ በሰላም አረፈ። በዚች ዕለት የሮሃ ንጉሥ አቃርዮስ አረፈ። የሱም ግዛቱ በሶርያ ሀገር ሰረሜን በምትባል ክፍል ነው። እርሷም ሮሃ ናት። ጣዖትን የሚያመልክ ሆኖ ኖረ። መጻጉዕም ነበር። ለባለ መድኃኒቶችም ገንዘቡን ሁሉ ሰጥተው ሊያድኑት አልቻሉም። የክብር ባለቤት ጌታችን ኢየሱስ ክርስቶስ በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይኖች በመግለጥ ሙታንን በማስነሳት የሚሰራውን ድንቅ ተአምራትን በሰማ ጊዜ እንዲህ ሲል ወደ እርሱ ላከ። የሰውን ሥጋ ለብሰህ በኢየሩሳሌም የተገለጠ የእግዚአብሔር ልጅ ምስጋና ይድረስ። ከእርሱ ሳትለይ ወደ ታች ለላከ ለቸር አባትም ምስጋና ይድረሰውና አንተ የምትተካከለው ክርስቶስ እንደሆንክ በሕሊና የለገለጠልኝ መንፈስ ቅዱስም ምስጋና ይሁን። ያለ ወንድ ዘር በድንግልና ለወለደች እናትም ምስጋና ይሁን። ለሚያምኑብህም ሁሉ ሰላምታ ይድረሳቸው። እኔም በአንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ ማምለክ ተመለስኩ። በእኔ ላይም ንጉሥ ትሆን ዘንድ ሀገሬንም ተባርክ ዘንድ ከበሽታዬም ታድነኝ ዘንድ ከኃጢአቴም ታነጻይ ዘንድ ወደ እኔና ጌታዬ ሆይ የከበረ ስምን አይሁድ ሲጠሉ ለአንተ በኢየሩሳሌም መኖር ምን ያደርግልሃል? በከንቱ ለምን ትደክማለህ? መካሪ ያጡ ወገኖች ናቸውና በቀድሞ ዘመንም ድንቆች ተአምራቶችን በማድረግ ከግብፅ ሀገር ባወጣሃቸው ጊዜ አላመኑብህም። በበረሃም 40 ዓመት መናውን በመገብካቸው ጊዜ ተቆጥተህ ለጥፋት እስካደረስካቸው ባንተ ላይ ምን ያህል አጉረመረሙብህ። በሚራብና በሚጠማ ምድራዊ ስጋማ ሲያዩ እንዴት ነው ሐሳባቸው ከዚህ የተለየ ይመስልሃልን? አንተ ከጥንት ጀምሮ የተሰወረውን ታውቃለህና ይህንንና ይህን የመሰለውን ጽፎ ደብዳቤ ወደ እርሱ ላከ። የንጉሥ መልእክተኞችም ወደ ጌታችን በደረሱ ጊዜ ሳይነግሩት የላኩለትን መልእክት አውቆ ነጭ ልብስ አንስቶ ፊቱን አሸበት። የፊቱን መልክ ወደ ልብሱ ገባ። ከደቀ መዝሙሩ ከታዲዮስ ጋር እንዲህ ብሎ ላከለት። ይህን የኔ መልክ የሆነውን ስዕል ተቀበል፣ እርሱም የምትሻውን ሁሉ ይፈጽምልሃል፣ ከበሽታም ይፈውስሃል፣ ሀገርንም ይባርካል።
መንግሥትህንም ያጸናል። ይህ ስዕል እኔን ነውና ይለወጥ እንደሆነ በውሃ እሳት ፈትነው። መልእክተኞችም ወደ ንጉሡ አቃርዮስ በደረሱ ጊዜ ያንን ስዕል ሰጡት። በእሳትና በውሃ ፈተነውና ምንም ጥፋት አልደረሰበትም። የሮሃ ሀገር ሰዎችም ከንጉሳቸው ጋር በጌታችን የመለኮት ሥልጣን አመኑ። ይህ ስዕል ቁጥር የሌለው ብዙ ድንቅ ተአምራትን አደረገ። ንጉሡም ከበሽታው ፈወሰው። ከዚህ በኋላ ዕድሜው ሲፈጸም በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን።